Hello everyone, welcome to this channel. ሰላም ወደ ቻናላችን ተከታዮች እንዴት ናችሁ? በዛሬ ቪዲዮአችን what are compound words? ስለዚህ compound words ወይም ደግሞ ድብልቅ ቃላቶች ምንድናቸው? እነሱን ነው የምናየው። እናንተም ለዚህ ቻናል አዲስ ከሆናችሁ ቻናሉን subscribe and like በማድረግ ጀምሩ። የቤቱ ፋሚሊያር የሆናችሁ ደግሞ ቪዲዮውን ላይክ አድርጉ። ቀጥታ ወደ ትምህርቱ A compound word is formed when two or more separate words are combined together and create a new word with a new meaning. ስለዚህ compound word ወይም ደግሞ ድብልቅ ቃል ማለት ሁለት የተለያዩ ቃላቶች ወይም ደግሞ የራሳቸው የሆነ ትርጉም ያላቸው ቃላቶች አንድ ላይ ኮምፓውንድ በመሆን ሌላ አዲስ ወርድ ኒው የሆነ ወርድ አዲስ ቃል ሲፈጥሩ ኢትስ ኮምፓውንድ ወርድ ይባላል። ያ አዲስ የተፈጠረውን ቃል የራሱ የሆነ ኒው ሚኒንግ ይዛው ነው አዲስ ትርጉም ይዞ ነው የሚፈጠረው ማለት ነው። ስለዚህ ለምሳሌ this word is a new meaning is it is a literal ነው ያ ማለት a combination of the original meaning። ስለዚህ ሁለት የተለያዩ ቃላቶች አንድ ላይ ድብልቅ በመሆን የሚፈጥሩት ማለት ለምሳሌ ኖት ቡክ ኖትስ ፕላስ ቡክ። ስለዚህ ኖትስ የሚለው የራሱ የሆነ ትርጉም አለው፣ ቡክ የሚለው ራሱ ትርጉም አለው። ስለዚህ አንድ ላይ በመሆን ኖትቡክ ይፈጥራል። ያ ኖትቡክ የሚለው ነገር ከሰፓሬት ወርድስ የተለየ የሆነ የራሱ የሆነ ሚኒንግ አለው። ሌላ ደግሞ ፊግሬቲቭ ነው። ያ ማለት ኮምፕሊትሊ ዲፈረንት ፍሮም ዘ ኢንዲቪጁዋል ወርድ ነው። ስለዚህ እነዛ ሁለቱ ኮምባይን ሆነው የሚፈጥረው አዲሱ ኒው ሚኒንግ ያለው ወርድ ከኦሪጂናል ወርዶቹ ወይም ደግሞ ከኢንዲቪጁዋል ወርዶቹ ኮምፕሊትሊ የተለየ ሚኒንግ አለው። ለምሳሌ በተርፍላይ የሚለው ነገር ኢትስ በተርፍላይ ሲባል ኢትስ ይሄ በተር የሚለው ነገር ኢትስ ናት በተር ወይም ደግሞ ቅቤ ማለት አይደለም። ስለዚህ ኢትስ ፕላስ ፍላይ ሲሆን ኢትስ በተርፍላይ ቢራቢሮ ማለት ነው። ይሄ ቢራቢሮ የተፈጠረው ነገር በተር የሚለው ኢትስ ኖርማሊ በተር ማለት አይደለም። ስለዚህ በተርፍላይ ኢትስ በተርፍላይ ይፈጥራል። በተርፍላይ ማለት ደግሞ ኢትስ ቢራቢሮ ነው። there are three types of compound word አለ። ድብልቅ ቃላት በእንግሊዝኛ ሶስት አይነት ድብልቅ ቃላቶች አሉ። አንደኛው closed ወይም ደግሞ solid compound word የሚባለው ነው። closed ወይም solid compound word የሚባለው two words joined together with no space። በማከላቸው ምን የለም ስፔስ ወይም ደግሞ ክፍተት የለም ማለት ነው። ሁለቱ ቃላቶች ኮምባይን ይሆናሉ። ኮምባይን ከሆኑ በኋላ ወይም together joined ከሆኑ በኋላ ግን በማከላቸው ምን የለም ስፔስ የለም። ለምሳሌ ቤድሩም ቤድ ፕላስ ሩም ቤድሩም። ስለዚህ ቤድሩም የሚለው ነገር በቤድ ፕላስ ሩም ላይ ምንም የሆነ ሚኒንግ ምንም አይነት ክፍተት የለውም። and toothpaste ቱዝ ፕላስ ፔስት ቱዝ ፔስት። ስለዚህ በቱዝ እና በፔስት መካከል ምንም አይነት ስፔስ ወይም ደግሞ ክፍተት የለውም። and haircut haircut hair plus cut haircut። ስለዚህ በሄር እና በከት መካከል ምንም አይነት ስፔስ የለም። ስለዚህ በሁለቶቹ ጆይን በሆኑት ቃላቶች መካከል ላይ ምንም አይነት ክፍተት ከሌለ it is a closed or solid compound word ይባላል። and ሁለተኛ ደግሞ ኦፕን ኦር ስፔስድ ነው። ኦፕን ኦር ስፔስድ የሚባለው ደግሞ በሁለቶቹ ሰፓሬት ወርዶች መካከል ኢትስ ምን አለ ክፍተት አለ። two separate words that act as a one unit እንደ አንድ ዩኒት ነው ያንዳንዱ ወርድ። ሁለቶቹ ወርድ ኮምባይን እናደርጋቸዋለን። ኮምባይን ከሆኑ በኋላ ግን ኢትስ አክት የሚያደርጉት ኦር የሚቀመጡት as a separate ነው። ተለያይተው ነው ሰፓሬትሊ ነው የሚቀመጡት። ለምሳሌ አይስ ፕላስ ክሬም አይስክሬም። በአይስ ፕላስ ክሬም ላይ ምን አለ ክፍተት አለ። አይስ ክሬም የሚለው ቃል መካከል ላይ ክፍተት አለ። አይስ ፕላስ ክሬም አይስክሬም። በአይስ እና በክሬም መካከል ኢትስ ስፔስ አለች ክፍተት አለ። ስለዚህ ሁለቱም ወርዶቹ አክት የሚያደርጉት አስ ሲንግል ኦር አስ ሰፓሬት ዩኒት ነው። ለምሳሌ ሌላኛው ደግሞ ሃይ ስኩል ሃይ ፕላስ ስኩል ሃይ ስኩል። ስለዚህ በሃይ እና በስኩል መካከል ኢትስ ስፔስ አለች ክፍተት አለች። and post office ፖስት ፕላስ ኦፊስ ፖስት ኦፊስ። በፖስት እና በኦፊስ መካከል there is ስፔስ አለች ማለት ነው። ሶስተኛ የኮምፓውንድ አይነት ደግሞ ሃይፈኔትድ ነው። ሃይፈኔትድ ማለት በሃይፈን ወይም ደግሞ በጭረት ኮኔክት የምናደርጋቸው ኮምፓውንድ ወይም ደግሞ ድብልቅ ቃላቶች ናቸው። words connected with hyphen በጭረት ማለት ነው። በዚህ ጭረት ኮኔክት የምናደርጋቸው ቃላቶች ደግሞ ኢትስ ሃይፈኔትድ ኮምፓውንድ ወርድስ ይባላሉ። ለምሳሌ ማዘር ኢንለው ስንል ማዘር ሃይፈን አለች ኢን አለች ሃይፈን አለች ብለው አለ። ማዘር ኢንለው ስንል ኢትስ ሃይፈኔትድ በሃይፈኔትድ ነው የምናስቀምጠው። ሲክስ ፓክ ስንል ሲክስ ከዛ ሃይፈን አለች ፓክ አለች ሲክስ ፓክ። and well noun የምትለው በዌል እና በናውን መካከል ኢትስ ሃይፈን አለ። well noun ስንል ኢትስ ሃይፈኔትድ ኮምፓውንድ ወርድ ነው ማለት ነው። these are the three types of compound words ነው። let's see some examples of each types of compounds። ለምሳሌ closed compound የclosed compound ደግሞ ኤግዛምፕል ስናይ ለምሳሌ ባዝሩም አለ ባዝሩም it is bath plus room bathroom። this bathroom meaning it is a room with a bath ማለት ነው። ወይም ደግሞ ሻወር ያለው ክፍል ባዝሩም ይባላል መታጠፊያ
መታጠቢያ ክፍል ማለት ነው አይደለ? ሶ it is bath with a shower ማለት ነው። ወይም ደግሞ a room with a shower a room with a shower ስለዚህ ሻወር ያለበት ሩም ባዝሩም ይባላል። and rain plus bow rain plus bow it is a colored arc in the sky after rain so ዝናብ ከዘነበ በኋላ ሰማይ ላይ የሚታዩ የተለያዩ ቀለማቶች ስብስብ ወይም ደግሞ ቀስተ ደመና ነው። ስለዚህ እነዚህ it is አንደኛ ነገር it is a closed ነው። በመካከላቸው ምንም አይነት ስፔስ በያን ኢንዲቪዥዋል ወርድ ላይ ምንም አይነት ስፔስ ላይ it is compound ወርዶች ናቸው የሚባሉት። compound closed compound words ስለዚህ rainbow ሲባል ቀስተ ደመና and sunflower sun plus flower it's a flower that turns towards the sun so ወደ ፀሐይ ያጋደሉ ወይም ወደ ፀሐይ it is turn ያደረጉ ፍላወሮች it is sunflower ይባላሉ። so sunflower sun plus flower and airport air plus port airport it's a place for airplanes ነው አውሮፕላን ማረፊያ ማለት ነው። ወይም ፕሌን ማረፊያ ቦታ it is airport ይባላል። and keyboard key plus board keyboard it's a board with keys ነው so key ወይም ደግሞ it's a typewriter ያለው እንትን board it is keyboard ይባላል። so this is types of or examples of closed compound words ናቸው። and open compound ወይም ደግሞ it is a word separated by a space በመካከላቸው ስፔስ ያለባቸው ደግሞ it is open ይባላሉ። ለምሳሌ ice cream ice plus cream ice cream it is a frozen Swiss dessert ማለት ነው ice cream በረዶ የሆነ ዴዘርት ማለት ነው። ወይም ደግሞ ቀዝቀዝ ያለ ጣፋጭ የሆነ ዴዘርት and high school high plus school high school it's a secondary school ሁለተኛ ወይም ደግሞ ሁለተኛ ደረጃ ትምህርት ቤት ማለት ነው። and post office post plus office post office it's a place to mail letters ወይም ደግሞ ደብዳቤ መላኪያ ቦታ ወይም ደግሞ ፖስታ ቤት post office ይባላል። and real estate real plus estate real estate is the land and property and swimming pool swimming plus pool swimming pool pool for swimming ወይም ደግሞ መዋኛ ገንዳ swimming pool ይባላል። and coffee table coffee plus table coffee table so a low table for drinks or magazines ስለዚህ የቡና ጠረጴዛ የሚባለው ማለት ነው። አነስ ያሉ መጠጦችን ለማስቀመጥ ምናምን የምንጠቀመው ኮፊ ቴብል ትባላለች። ስለዚህ ኮፊ ፕላስ ቴብል ኮፊ ቴብል ስለዚህ these are open compound words ይባላል። and the other one is hyphenated compound words ናቸው። እነዚህ hyphenated compound words ማለት the words are separated by hyphen ወይም ደግሞ በሰረዝ የተለዩ ቃላቶች hyphenated compound words ይባላሉ። example mother plus in plus law mother in law it is separated by hyphen ነው it's the mother of your spouse ማለት ነው። ያ ማለት የባለቤታቸው mother in law ማለት አያት አማች ማለት ነው። አማች so mother in law አማች ወይም የባለቤት ወይም ደግሞ የባለቤትሽ እናት አንቺ አማችሽ ናት ማለት ስለዚህ mother in law ሲባል አማች ነው። and well known well plus noun well known famous እንደማለት ነው። እንደውም በደንብ ሪኮግናይዝ ተደረገው እንደው የታወቀ ነገር it's well known ይባላል። so well hyphenate hyphen አለች ከዛ ነው so well known hyphenated compound word ናት። and six pack it is six ከዛ hyphen ከዛ pack so six pack six plus pack six pack it is a set of six or abdominal muscles ማለት ነው። and check in check ከዛ hyphen ከዛ in check plus in check in it's act of registering arrival so it is check in መደረግ ወይም ደግሞ it is just register መደረግ መመዝገብ። and brother in law so brother plus in plus law brother in law and up to date it means current ወይም ደግሞ modern so አዲስ የሆነ ነገር ወይም ደግሞ በቅርቡ የተፈጠረ ነገር ወይም ደግሞ currently occur ያደረግነ up to date up plus to plus date up to date ይባላል። so this is hyphenated compound words ይባላል ማለት ነው። so this is all about today's lesson so there are three types of compound words እንዳዩ አርየን የመጀመሪያው closed አለ ከዛን open አለ ከዛን ደግሞ hyphenated አለ and the difference between the three አየን so እናንተም ያልገባችሁ ነገር ካለ or it is clarify የምትፈልጉ ከሆነ it is comment section ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። በቀጣይ ደግሞ ስለ compound words አንዳንድ ጥያቄዎች እንሰራለን። so እስከዛው ደህና ሁኑ። መልካም ጊዜ ባይ